ካስቻለህ ቅር። ደራሲ ወጋየሁ ማዴቦ፣ ተራኪ መርሻ ካህሊ። ከአዲስ አድማስ ጋዜጣ የተወሰደ። ካስቻለህ ቅር። ከ3 ወር በፊት በጣም ደፋር ነሽ፣ በድፍረትና ግዴለሽነት መካከል ያለ መስመር የሚገልጸው ባህሪ አይነት ያለሽ ቆንጆዬ ልጅ ነሽ። እፈራሻለሁ። በእውቀትሽ ልክ፣ በከፍታሽ ልክ፣ በቁንጅናሽ ልክ ወድሻለሁ። ነገር ግን እውነቱን ንገረኝ ካልሽኝ ባህሪሽን ልወደው አልቻልኩም። መጥፎ ልምምድ ነው ብዬ መንቀስ ባልችልም እኔ በቀላሉ ልቀበለውና ልተገብረው የማልችለው ስለሆነ ተማምኜብሽ የፍቅር ጀልባሽ ላይ ለመሳፈር ድፍረቱን አጣው። እባክሽ ዳሩ ላይ ተይኝ የሚል መልእክት ልኬላት ነበር። ዛሬ ከ3 ወር በኋላ ዛሬ ሊነጋጋ አዛን ሲል፣ በነገራችን ላይ እኔ ግብረ ገብነት የጎደላት ሴት አይደለሁም። የነዋሪነት መታወቂያ ላውጣ ሄጄ ጉቦ አልሰጥም። ሲሰጥ ባይም ዝም አልልም። ትክክል ያልሆነን ነገር በቦታው መጠየፍና መቃወም እንዴት ስህተት ሊሆን ይችላል? የኔ ባህሪ አስቸጋሪ ሆኖ አይደለም፣ ግን ሆኖም ከተገኘ እስቲ ሞግተኝ። ደግሞ ደግነህ፣ በጣም ሩህሩህ። እናም ስላንተ አልተሳሳትኩም። ከሁሉም ላገኘህ እፈልጋለሁ። መጀመሪያ የተገናኘንበት ቦታ ላይ በጠዋት እቆማለሁ። ካስቻለህ ቅር የሚል መልእክት ላከችልኝ። እንግዲህ እንዴት ይጸለያል? እንዴትስ ለሩጫ ይወጣል? ከቶ እንዴትስ ይቀራል? እሷ የሆነ ወደ ሱቅ ስንሄድ ምንም ያልነበረ ወዲያው ስንመለስ አካፍቶ እንደሚያረሰርሰን ካፊያ፣ በርዶን ደራርበን ከቤት ወጥተን ድንገት ሰማዩ ላይ የምትናኝ ፀሐይ ሙቀቷን ለቃብን እንደሚጨንቀን ወበቅ ናት። ድንገት ከአበቦች አናት ላይ የማር መስሪያ የምትቀስም፣ ድንገት ብርር ብላ ነድፋን እንደምታሳብጠን ንብ ነገር ናት። እሷ የሆነች ውብ ልጅ ሩታ የምትባል መንገዴን ድንገት ያቋረጠች፣ በውበቷ ልክ ወደድኳት፣ በገባኝ ልክ ያወቅኳት። ነገር ግን ሳውቃት፣ ስቀርባት፣ ስነካት፣ ሕልሜ ላይ ስደርስ፣ በነፍሴ ስረዳት፣ ለነገሮች ያላት መረዳት እኔ ከለመድኩት ያፈነገጠች የመሰለች ሴት ናት። እሷ ሜዳሊያ ልንቀበል ከቆምንበት ረጅም ሰልፍ ወጥታ ከፊት ካሉት ጉምቱ ወረፋ ጠባቂዎች መሃል ገብታ እባካችሁ ተባበሩኝ፣ ወረፋዬ ሩቅ ነው፣ እትቼ እንዳልሄድ ደግሞ ሜዳሊያ ያስፈልገኛል ብላ ለራሷ ብቻ ሳይሆን ለኔም ጭምር ይዛ የምትመጣ ነች። እኔ በፍጹም ይሄን አላደርግም። ግራ ትገባኛለች፣ ግን ደፋር ናት። እሷ ቸርች ይዣት ሄጄ ስብከት መሃል ጥያቄ አለኝ ብላ እጇን ያወጣች ጀግና ናት። ፓስተራችን በስብከቱ መሃል 6 ልጅ እንዳለውና እኛም ብዙ ልጆች ብንወልድ ችግር እንደሌለው እንደ ቀልድ እየነገረን ነበር። እንደዛን ቀን ደንግጬ አላውቅም። ግራ ትገባኛለች፣ ግን ደፋር ናት። መንገድ ተዘግቶ እየተንፏቀቀን በማሽከረክርበት ጊዜ ከኋላችን የነበረ አሽከርካሪ ጥሩምባ ሲነፋ እየተንቀሳቀሰ ከነበረው መኪናችን ላይ ወርዳ አነቀችው። ተለምና ተመለሰች። ግራ ትገባኛለች፣ ግን ደፋር ናት። እኔ ጤፍ መሬት ላይ የማልጥል ጠንቃቃ ነኝ። ትክክል ያልሆነን ነገር ነፍሴ ትጠየፋለች። ግን እኔ ራሴን ብቻ ነው የማግደው፣ የማርቀው። እኔ ጠብ ያለበት የለሁም። ጮክ ብዬ አላወራም። ጫጫታ ያለበት አልወድም። እናም ፈራሁ። የሆነ ሊመጣ ያለ ከባድ ነገር እንዳለ ተሰማኝ። እናም ይቅርብን፣ ቅሪብኝ አልኳት። ይኸው ነበር። ትንፍሽ አላለችም።
የሰፈር ጠጅ የጠፋ እንኳን አልመሰላትም። እናም ልክ ነበርኩኝ ብዬ እየናፈቀችኝ እየራበችኝ እንዳቃዠችኝ ችዬው ወራትን ገፋው። ያኔ ያወቅኳት ቀን ወደ ደብረ ብርሃን አቅጣጫ ወደ ፊል እየወጣሁ ነበር። በእንግሊዝ ኤምባሲ በኩል 02 በሚባለው አስፋልት ከንጋቱ 12 ሰዓት ከ30 አካባቢ ይሆናል። ወደ ዋናው የኮተቤ መንገድ ስቃረብ በተቃራኒ አቅጣጫ ቆማ ሊፍት ትለምናለች። ግር እንዳለኝ ቆምኩ። እኔ እኮ የምሄደው ወደ ተቃራኒ አቅጣጫ ነው አልኳት። ጨንቆኝ ነው እባክህ፣ ላዳ ቀጥሬ ነበር። የሥራ ቀጠር ፈተና ነበረብኝ። ትንሽ ከፍ ብዬ ዋናው መንገድ ላይ ታክሲ ካገኘው ብዬ ነው። ግራ ገባኝ። መለማመጧ ይታያል፣ ግን የለመደችውን ሰው የምታናግር ነበር የምትመስለው። አጋጣሚ በቅጽበቱ ስስ ካፊያ መጣል ጀምሮ ነበር። ገባችና ወደ መጣሁበት ዞርኩኝ። ያው በሷ ልክ ውብ ለሆኑ ሴቶች በእኔ ደረጃ ያሉ ወንዶች ልንፈጽሙ የሚገባን ማኅበራዊ ግዴታ እንደሆነ የተረዳችው ነው ብዬ ወስጃለሁ። ብዙም አልደነቃትም። ምን መስሪያ ቤት ነው ቃለ መጠይቅሽ? ኢሲኤ እስጢፋኖስ ከፍ ብሎ። ምን ላይ ነው የምትሰሪው? ማለቴ ሙያሽ ምንድን ነው? የህብረተሰብ ጤና ነው የሚባለው፣ ፐብሊክ ሄልዝ። ሐኪም ለመሆን ግን ልጅ ነሽ እኮ። ፐብሊክ ሄልዝ ነው ያጠናሁት፣ ያው ልሞክረው ብዬ ነው። ካለ ዛሬ ያላየሽው ሰው ከዚህ ዝናብ አስጥሎሽ ከሚሄድበት ተመልሶ ኢሲኤ በሩ ላይ ካወረደሽ ደመነፍስሽ ፈተናውን እንደምታልፊ ሊነግርሽ ይገባል። ቃለ መጠይቁ መጨረሻ ላይ ወጣት ነኝ፣ ታታሪና ታዛዥ ነኝ፣ ስለ ሥራው በቂ ዕውቀት አለኝ፣ ዕድሉን ከሰጣችሁኝ በምርጫችሁ እንዳልተሳሳታችሁ አስመሰክራለሁ ባያቸው። ይህ ዕድል ያንቺ ነው። እኔ እንዳለፍሽ አምኛለሁ። መልካም የሥራ ዘመን። መኪናውን አቆምኩት። እኔ የምለው የለኝም፣ አመሰግናለሁ። ብድር ከፋይ ያርገኝ። ሩታ እባላለሁ ብላ ለሰላምታ፣ ለስንብት፣ ለምስጋናና ለጥያቄ እጆቿን ዘረጋች። ስለ ረዳሁሽ ደስ ብሎኛል ሩታ። ስምህን አልነገርከኝም፣ ስልክ እንኳን አንለዋወጥም እንዴ? እጆቿ እየተሰሙኝ ነበር። ወደ ታች በሚወርድ ወንዝ ላይ የምትፈሺ ቆንጆና ደፋር ልጅ ነሽ። መልካም ዕድል። ቻው ሩታዬ። ተንጠራርታ ጉንጬን ስማ ቅር እያላት ወረደች። ከዚያች ቅጽበት በኋላ በመንገዴ ሁሉ በየቀኑ ሰርክ አስባት ጀመር። የዓይኖቿ ውበት፣ የድምጿ መስረቅረቅ፣ የእጆቿ ለስላሴ፣ የተቀባችው ነገር መዓዛው፣ በተለይ ጉንጬ ላይ በሳመችኝ ጊዜ የተሰማኝ ስሜት። አንዳንዱ ቀን ለእንደዚህ አይነት የማያባራ ሐሳብ ይጥልሃል። ለምን ነበር ስልክ ስትለኝ ዝም ያልኩት? አንድ ጊዜ የሸኘኋት ሴት መውረጃዋ ጋር ስትደርስ ስልክ አትጠይቅም እንዴ ያለችኝን አረሳውም። የሸኛት ሰው ስልክ ቁጥሯን መውሰዱ ምንዳው ነው ማለቷ መሰለኝ። ሁልጊዜ ለሌላ ፍላጎት ሰዎችን የምንረዳ ከሆነማ በጎነት ሊሆን አይችልም። ግን የዚህችን ልጅ ነገር በዋዛ እንደማላልፈው አውቄያለሁኝ። ለጋናት፣ ሎጋናት፣ በጣም ታምራለች። ደፋር ነች፣ ታምራለች። ማንም ያያት ሰው በቀላሉ ሊወዳት ይችላል። ቢሆንም የኔ ባሰና ሰርክ አስባት ጀመር። ትናፍቀኝ ጀመር። እንግዲህ ያሳፈርኳት ሰፈር ሄጄ ሩታ የምትባል ቆንጂዬ ልጅ በዚህ በኩል መግቢያዋ ቤቷን ታውቃላችሁ ልበል? ኢሲኤ ገብቼ በቅርብ ጊዜ ተቀጠረች ወይም ልትቀጠር የምትችል ውብ የጤና ባለሙያ ሩታ የምትባል አለች ልበል? ጉድ እኮ ነው። ሰውን ማመን፣ በቀላሉ መግባባት መቻል፣ ራስን ዛሬ ላወቁት ሰው ቅርብና ግልጽ ሆኖ ማሳየት፣ ፈገግታን፣ አድናቆትን፣ ምስጋናን፣ ስሜትን ጣፋጭ አድርጎ በሌላ ሰው ነፍስ ውስጥ መዝራት መታደል ነው። ከዚያም በሰው አእምሮ ውስጥ መንገስ። ከሳምንታት በኋላ የቢሮአችን እንግዳ ማረፊያ ውስጥ ተከሰተች።
ጸሐፊያችን በውስጥ መስመር ውብ የሆነች ልጅ ትፈልግሃለች ብቅ በል ብላኝ ስትቀልድ ድንጋጤን አስታውሳለሁ። ቀልቤ ነግሮኝ ነበር። እንደ ገባው ተጠመጠምኩባት። ይህን ባላደርግ እስከዚያች ቀን ድረስ ስለ እሷ የተሰማኝ ስሜት ሁሉ የውሸት ነበር የሚሆነው። ሰላምታ ባይኖር እንዴት ነበር ናፍቆታችንን ልንገልጽ የምንችለው? መጨባበጥ፣ መተቃቀፍ፣ መሳሳም ነፍሳችን ውስጥ ያለውን ስሜት ለወዳጃችን ይነግሩልናል፣ የእነሱንም ይነግሩናል። አቤት አስተቃቀፏ፣ አጸፋዋ፣ ሙቀቷ፣ መዓዛዋ፣ ሰላምታዋ ውስጤን በሐሴት ሞላው። መኪና ላይ ያለውን የመስሪያ ቤታችሁን አርማ ስላየሁት አድራሻህ አልቸገረኝም ባይናት። ወደ ላይ ይሄድኩ ወደ ታች ሰደኝ ለምትል ልጅ ይህ ምኑ ይቸግራታል? ዛሬ ደግሞ ፈጣሪ ውበት ደፍቶባታል። ምን ተአምር ናት! ይገርምሻል ሩታ፣ አንቺን የማውቅሽ ከላምበረት እስከ እስጢፋኖስ ባለችው ርቀት ብቻ መሆኑን ለማመን እስኪቸግረኝ ድረስ ራሴን ጠይቄያለሁ። ያለማቋረጥ ሳስብሽ ነበር። ካወረድኩሽ ቅጽበት ጀምሮ የሆነ የጎደለኝ ነገር እንዳለ ሲሰማኝ ነበር። ደግሜ የማይሽ አልመሰለኝም ነበር። ውብ የሆነች እንግዳ ትፈልግሃለች ሲባል አንቺ እንደሆንሽ አውቄያለሁ። ገና እንዳዩሽ የሚያስቀባጥር ውበት ያላት ሴት የማውቀው አንቺን ብቻ ነው። ይኸው እየቀባጠርኩ ነው። እኔም ባታቋርጠኝ ቀኑን ሙሉ አወራ ነበር። ስምህን እንግዳ ተቀባዩ ነግራኛለሽ፣ ካንደበተ ልስማው። ታዜማለች እኮ። ማንን እፈልጋለሁ አልሻት? እንዴት እንዳገኘው ገና ነግሬያት ሳልጨርስ ጌትሽ ነው አለችኝ። ምን ብልሃት ነበር? ስቃጅ ሰምታኝ ነው። ስለ አንቺ ያላወራሁት የለም እኮ። ጌትነት እባላለሁ። ግን ስሜ ምን ይረባሻል? ይህን ሁሉ ከሆንክ ወዲያ ስልክ ቁጥሬን ትጠይቅኝ ይሆን? እኔም አብስትራክት የነበርከውን ሰውዬ እንደ ፈጣን ሎተሪ ፍቄህ በርህ ድረስ መጥቻለሁ። አይበቃህም? ሌላ ዜማ። ስራ ጀመርሽ? ፈተናውን አለፍሽ ወይ ማለትህ ነው? እሱንማ ነግሬሻለሁ እኮ። እንደገና ሌላ መተቃቀፍ። ይወዚው 5 ደቂቃ በረፍድ አይሆንም ነበር። እስጢፋኖስ አንተን ጣለልኝ። ታንኪዩ። ጉንጬ ላይ ከባለፈው ጠበቅ አድርጋ ሳመችኝ። ይኸው እንግዲህ እንዲህ ነበር እኔና ሩታ መንገድ የጀመርነው። ከዚያ ደግሞ ከወራቶች በኋላ እንደ ታክሲው ጽሑፍ የፈራ ይመለስ በሚለው መሠረት ተመልሼ ነበር፣ ወይም የተመለስኩ መስሎኝ ነበር። ይኸው ዛሬ ደግሞ ካስቻለህ ቅር ብላኝ እየጠበቀች ነው። ያቺ ንብ መቅረት የምችል አይመስለኝም። ግን በየቦታው በየዕለት የኑሮ ዑደታችን በማኅበራዊ መስተጋብራችን የምናየውን ግብረ ገብነት የጎደለው ተግባር እያረቀን እየተጣላን እየተቸን መኖር ይቻል ይሆን? ተፈጸመ።